የብዙ ሰው ጥያቄ ነው። ውይይት እያደረጋችሁ ከሰዎች ጋር እያወራችሁ ንግግራችሁን ለመቋጨትና ለመሰነባበት ደህና ሁን ለማለት በምን አይነት መንገድ ነው ያንን ማድረግ የምንችለው? እንዴትስ ንግግር መቋጨት እንችላለን የሚለው ነው ዛሬ በአጫጭር ዲያሎጋችን የምናየው እሱን ነው። አብራችሁን ቆዩ። እንግሊዝኛ የዲያሎግ ትምህርታችን ሁልጊዜም አንድ ቶፒክ መርጠን ሁለት የተለያዩ ሰዎች የሚያወሩበትን አጫጭር ዲያሎጎች ነው የምናየው። ዛሬው ቶፒካችን ደግሞ እንዴት አድርገን ንግግር እንጨርሳለን ነው። እስቲ መጀመሪያው ዲያሎግ እንመልከት። ሁለት ግለሰቦች የሚያደርጉትን ጭውውት። It was nice to talking to you, but I've got to go now. ካንተ ጋር ማውራቴ አስደሳች ነበር፣ ጥሩ ነበር። ነገር ግን አሁን መሄድ አለብኝ። ጨዋታ በእንደዚህ አይነት መንገድ ማስቆም ትችላላችሁ። መቋጨትም ትችላላችሁ ማለት ነው። መቋጨትም ትችላላችሁ። ጨዋታውን ዋናው ሜን ፖይንት የሚጀምረው እዚህ ጋር ነው ማለት ነው። I've got to go now. I've got to go now. አሁኑንም መሄድ አለብኝ። ከዛ በፊት ግን ያ ሰው እንዳይቀየም ከሰው ጋር መጫወታችሁ ጥሩ መሆኑን ጥሩ እንደነበረም it was nice talking to you ብላችሁ ገልጻችኋል ማለት ነው። ሁለተኛው ግለሰብ ይሄን ሲሰማ ምን አለ? it was nice talking to you but I've got to go now. ካንተ ጋር ማውራቴ ጥሩ ነበር፣ አሁን ግን መሄድ አለብኝ። ሁለተኛው ግለሰብ ምን አለ? you too, see you around. አንተ ደግሞ እንገናኛለን። እሺ፣ ምላሹ ይሄ ሆነ ማለት ነው። you too, see you around. አንተ ደግሞ እሺ በቃ እንገናኛለን ብሎ ያ ሰውም ያን መሰነባበቻ ተቀበለው ማለት ነው። ጨረሳችሁ፣ ተሰነባበታችሁ ማለት ነው። የመጀመሪያው ዲያሎግ ይህንን ይመስላል። ንግግር ለመቋጨት የሚጠቅሙንን ዲያሎጎች እያየን የምንገኘው ሁለተኛው ዲያሎግ ነው ይሄኛው። ሁለት ግለሰቦች የሚጨዋወቱበት። የመጀመሪያው ግለሰብ ምን አለ? it was great to see you but I must dash now. አንቺን በማየቴ ጥሩ ነው፣ በጣም ጥሩ ነው፣ ደስታ ተሰምቶኛል። ነገር ግን አሁን መሄድ አለብኝ ማለት ነው የፈለገው። ነገር ግን የተጠቀመው ቃል ምንድን ነው? ዳሽ የሚለውን ነው። ዳሽ እዚህ ጋር አገባቡ እንግሊዝኛ ቃል እንዳገባቡ ነው። በአራዳ ቋንቋ መሄድ እንዳለበት ነው የገለጸው። ስለዚህ በእኛ መመረሽ ብለው ተስማሚ ይመስለኛል። እንደዛ ብለው የሚጠቀሙ ሰዎች ስለሰማው ማለት ነው። ልመርሽ ነው ምናምን የሚሉ ሰዎች ስለሰማው መመረሽ ማለት መሄድ ነው። ስለዚህ እነሱም በአራዳ ቋንቋ ከተጠቀሙ እኔም በዚህ አይነት መንገድ ብትረዱት መልካም ነው ብዬ ነው መመረሽ የሚለውን ኖት ላይ ያስቀመጥኩላችሁ። it was great to see you but I must dash now. ስላገኘውሽ ዩ ለሁለቱም ስለሚሆነው ለሴትም ለወንድም እናንተ እንደ ሁለቱም አስቡት። እኔ ግን ጭውውቱ ላይ ሴት ነች ብዬ አንቺን ማየቴ አስደሳች ነበር፣ ጥሩ ነበር። ነገር ግን አሁን መመረሽ አለብኝ፣ መሄድ አለብኝ። እሷ ደግሞ ይሄን ሰማችና ምን አለች? it was good to see you too. ምንድነው? እኔም አንተን በማየቴ ተደስቻለሁ፣ አንተን ማየቴ ጥሩ ነበረ። ቴክ ኬር፣ ራስን ጠብቅ ወይም ተጠንቀቅ። it was good to see you too. እኔም አንተን በማየቴ ተደስቻለሁ፣ ጥሩ ነበር። ስለዚህ ራስን ጠብቅ፣ ተጠንቀቅ ብላ ንግግሩ ተቋጨ ማለት ነው። እሺ፣ ንግግርን እንዴት መጨረስ እንችላለን የሚለውን በተለያዩ ዲያሎጎች እያየን እንገኛለን። ሶስተኛው ዲያሎጋችን ነው። I should get going. መሄድ አለብኝ። አጠር ባለ አገላለጽ ነው። I should get going፣ መሄድ አለብኝ። የመጀመሪያው ግለሰብ ይሄንን አለ። ሁለተኛው ኦኬ፣ እሺ፣ see you later፣ ደህና ሁን፣ በቅርቡ እንገናኛለን እያለ ነው። see you later፣ በቅርቡ እንገናኛለን፣ ደህና ሁን እያለው ነው ማለት ነው። በእንደዚህ አይነት መንገድ መረዳት ትችላላችሁ። ኖት ላይ እናንተ በሁለቱም ያዙት። see you later፣ በቅርቡ እንገናኛለን። ይህ ግን የተለመደ አባባል ነው፣ ደህና ሁን ማለት ነው። ምክንያቱም ያን ሰው በቅርቡ እንገናኛለን አላችሁት። ልትገናኝም ላትገናኝም ትችላላችሁ። ስለዚህ ደህና ሁን የሚለው ተስማሚ ነው። እንዴት አድርገን ንግግርን መጨረስ እንደምንችል እየተመለከት እንገኛለን በዲያሎጎች። አራተኛው ዲያሎጋችን ነው። I'm running terribly late፣ በጣም ዘግይቻለሁ። ከሆነ ሰው ጋር እያወራችሁ ይህንን ሴንቴንስ ከተጠቀማችሁ ወይም ፍሬዝ ከተጠቀማችሁ ምን እያላችሁት ነው ማለት ነው? መሄድ አለብኝ እያላችሁት ነው ማለት ነው።
ዘግይቻለሁ፣ መሄድ የምፈልግበት ቦታ ነበር፣ አሁን ግን ዘግይቻለሁ እያላችሁት ነው። ስለዚህ ልቀቀኝ እያላችሁት ነው በተዘዋዋሪ። ስለዚህ አም ራኒንግ ተረብሊ ሌት፣ በጣም ዘግይቻለሁ አለው የመጀመሪያው ግለሰብ። ሁለተኛው ይሄን ከሰማ በኋላ ልቀቀኝ እያለው እንደሆነ ገብቶታል። ኦኬ ሲ ዩ አራውንድ፣ እሺ በቃ ሌላ ጊዜ እንገናኛለን። ኦኬ ሲ ዩ አራውንድ፣ እሺ በቃ እንገናኛለን። አሁን ግን ሂድ ማለት ነው። ይሄኛው በውስጥ አዋቂነት ሂድ እያለው ነው። እናንተ ከዚህ ውስጥ የሚስማማችሁ መርጣችሁ መጠቀም ትችላላችሁ። እስካሁን እያየናቸው ካሉት ውስጥ ማለት ነው። አም ራኒንግ ተረብሊ ሌት፣ ንግግሩን እንጨርስ ሳትሉ እንዴት አድርጋችሁ ንግግሩን መጨረስ እንደምችሉም ጭምር ነው በዛሬው ዲያሎጎቻችን እያየን የምንገኘው። አሁን ይሄኛው ሌላም ሰው ሳያስቀይም ግን መሄድ የምትፈልጉበት ቦታ እንደነበረ እና ለዛም ደግሞ እንደዘገያችሁ ስትገልጹ ያ ሰው ይገባዋል። ስለሚገባው ይለቃችኋል ማለት ነው። እሺ የመጨረሻው ንግግርን መጨረስ ስንፈልግ መሰነባበት ስንፈልግ የምንጠቀማቸው ዲያሎጎች ውስጥ ይሄኛው የመጨረሻው ነው። እሺ የመጀመሪያው ግለሰብ ምን አለ? አይ ሆፕ ዊ ሚት አጌን ሱን፣ በቅርቡ እንደምንገናኝ ተስፋ አለኝ፣ ተስፋም አደርጋለሁ እያለ ነው። አይ ሆፕ ዊ ሚት አጌን ሱን፣ በቅርቡ ድጋሚ እንደምንገናኝ ተስፋ አደርጋለሁ ነው ያለው። ይህ ማለት አሁን ግን መሄድ አለብኝ ነው፣ አሁን ግን መለያየት አለብን፣ በቅርቡ ግን ተስፋ አለኝ እንደምንገናኝ ነው። ስለዚህ ሰዎችን በተለያየ አይነት መንገድ መሰነባበት እንደምችሉም ጭምር እንድትረዱ ነው። ይህንን የሰማ ሁለተኛው ግለሰብ ገብቶታል ልቀቅኝ እያለው እንደሆነ። ሶ ምን አለ? የስ ሌትስ ኪፕ ኢን ታች፣ አዎ እንገናኛለን፣ እንቀራረባለን። ኪፕ ኢን ታች የምንለው መቀራረብ መገናኘት ነው፣ አለመጠፋፋት ማለት ነው። ስለዚህ አዎ እንገናኛለን አለው ማለት ነው። ስለዚህ ዛሬ ያየናቸውን እነዚህን ዲያሎጎች በአጠቃላይ አጫጭር የሆኑ 5 ዲያሎጎች አይተናል። ንግግሮችን ምንቋጭባቸው እንዲሁም የምንሰነባበትባቸው ናቸው። ስለዚህ እናንተ ከዚህ ውስጥ የሚመቻችሁንና ይቀለኛል የምትሉትን መጠቀም ትችላላችሁ ማለት ነው። ንግግርን ለመቋጨት ስትፈልጉ ከእነዚህ ውስጥ እናንተ መርጣችሁ መጠቀም ትችላላችሁ፣ ሰዎችን ሳታስቀይሙ። መሄድ ፈለጋችሁ አንድ ሰው ደግሞ በጨዋታ ከያዛችሁ ለማስቆም ከባድ ነው። እናንተ ግን በእንደዚህ አይነት ዛሬ ባየናቸው ዲያሎጎች የሚመቻችሁን መርጣችሁ መጠቀም ትችላላችሁ። እኔ በዚሁ ልሰናበታችሁ። ኤስዲ እንግሊሽ 1ንም 2ንም ሰብስክራይብ አድርጉ። ቻናላችን በሚገባው እየሄደ ነው። ሼር አድርጉት። እንዲሁም እስካሁን ላይክ ለምታደርጉ ሰብስክራይብ ለሁላችሁም አመሰግናለሁ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት እኛ ላይ ከሚያሳየን ስቱዲዮ ከሚያሳየን ሪፖርት። ነገር ግን እንደዛም ሆኖ ከበቂ በላይ ሰብስክራይብ እያገኘን ስለሆነ ከበቂ በላይ እይታ እያገኘን ስለሆነ እናመሰግናለን። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ከዛው መልካም ጊዜ ለሁላችሁ።